አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በአዲስ ነገር መጥቻላችኋለሁኝ። ሀባይቦቼ እናንተ እንዴት ናችሁ? የጠፋ ሰው አፈልጉም ወይ? ወደቀብኝ ተመሳቃያው ላይ የጠፋ ሰው መፈለግ ነበረባችሁ። ታውት ማዓሊያችሁ እናንተ ባትፈልጉኝ እኔ መጣሁላችሁ ማለት ነው። ይሄው ከች ብዬ ከነ ፖርሳዋ የልጆች ልብስ፣ የረመዳን አስቤዛ፣ ጫማ፣ ሱሪ፣ ብሩክ ሂጃብ፣ አረመኑ ቅጡ ማሻአላህ ተባረካላህ በሉሽ ይጀላችሁ መጥቻለሁኝ። አሁን ከዋጋ ዝርዝር ልጀምርላችሁ ነው ማለት ነው። ሀባይቦችዬ እንግዲህ እንዴት እንዳያችሁት ኮሜንት ላይ አስቀምጡልኝ፣ ላይክ አድርጉልኝ። በጣም ውጥረት ኑሮብኛል የምር ነው የምላችሁ። በጣም ከቢዝነስ አኳያ ተገዝቶም ቪዲዮ ለመስራት አልመቸኝ አለ። አፍበሉኝ እላችኋለሁ። በነገራችን ላይ ሰርጌንም እየበላሁ ነው ቢኖ መሰል አላሁ አለም። ዋጋ ዝርዝር ልነግራችሁ ነው። እቃም በተመለከተ ሰንበት ብሏል። ተምሩን ከተገዛ ማለት ነው። ይሄው እንደምታዩት አቅራዱ ሰንበት ያለ ነው ማለት ነው። ነገር ግን ልብሱ ወደ ኋላ ጎተት አድርጎኝ ነው ማለት ነው። እዛ ጋር ደግሞ የባለፈው አይነት ሽፎን ገዝቻት እሷም ሰንበት አድርጋብኝ ነው ማለት ነው። ሲቀጥል ያላለቀ ደግሞ ጨርቅ አለ። ለባለቤቷ ደግሞ ሱፍ ከነ ሲደርያው ዋጋውን እዚሁ አነብላችኋለሁ ማለት ነው። ያለውን ነገር እናንተ ልብ ብላችሁ አዳምጡ። ቀጣይ ደግሞ ጋቢ አባት 7 ሀቅ የሚባለው ሽፎን፣ እንደገና ደግሞ መለስ ብዬ ደግሞ አሁንም ሽፎን የናት ከነ ልጇ ከነ ወንድ ልጅ ሙሉ ልብስ ነው የምነቅላችሁ ቪዲዮ ማለት ነው። እነዚህ ሁለት ቪዲዮዎች ማንኛውም ፊት እንደማስቀድም አለሁ አለም ዝሮ ይለቀቃሉ ማለት ነው። ጧትና ማታም ቢሆን አድርጌ ለቀዋለሁ ማለት ነው። ምክንያቱም መሄድ ስላለበት ማለት ነው። ወደ ገደለው እንግባ ማለት ነው። ጫማ የወንድ ልጅ ጫማ እና የሴት ልጅ ጫማ ገዝቻለሁ ማለት ነው። በጣም ታምራለች። ሮዚ ከለር ናት። ጨርቁም ደግሞ ቆሻሻ የሚችል ነው። በጣም ኳሊቲ የሆነ ልብስ ነው ማለት ነው። ጫማ 1600 የቻት ቦግ ትላለች። በጣም ኳሊቲ ናት። 25 ቁጥር ናት ማለት ነው። የቻት 25 ቁጥር ናት ማለት ነው። ይሄ ካቲ ጫማ በቃ ጫማው 1600 ጫማ 2600 ይሄም ደግሞ ከዚህ ባለ ቁልፉ ነው ይጮሃል ማለት ነው። ይሄ ማሰሪያው መፍቻና ማላያ ቁልፉ ነው ማለት ነው። ይሄ 2600 ማለት ነው። ሀባይቦችዬ 34 ቁጥር ነው ማለት ነው። ሱሪ በእንትን በዚህ ከለር ማለት ነው። በኦሞ ከለር ሱሪ አንድ ሱሪ 1500 አንድ ሱሪ 1500 ጃኬቷ በጣም ትለያለች። ኳሊቲ የሆነች ጃኬት ናት። ታያቻት በጣም ያት የሚገርማችሁ ነገር እዚህ ጋር ዚባላት እቺ ጋር ደግሞ ትሸመጠጣለች ማለት ነው። የአንድ እጅ ነገር እንግዲህ ከባድ ነው። አያቻት እና እንደዚህ የሆነች ኳሊቲ የከተማ ልጅ የሚለብሳት ጃኬት ናት ማለት ነው። ጃኬት 2200 ሸሚዝ እነዚህ ደግሞ በጣም ወፋፍራም የሆኑ ሸሚዞች ናቸው። ሁለት አረኳቸው ግን ሲያምሩኝ ማለት ነው። አንዷን እንኳን ቢለብሳት አንዷን ለበዓሉ ቢያረግ ብዬ አስቤ ነው። በነገራችን ላይ 800 ናቸው ማለት ነው። አንዷ 800 ሸሚዞቹ። እሺ ቀሚስ ደግሞ ቀሚሷ በነገራችን ላይ የሚገርማችሁ ነገር ያው ገላልጨም አሳይቻችኋለሁ። አያት ከነ ፖርሳዋ ናት። አያት ከነ ፖርሳዋ ቻት ፖርሳዋ ራሱ ልዩ ናት ማለት ነው። አሁን ላይ የሚገርማችሁ ልጆች እንደ አረብ ሀገር ልጅ ያለ ፖርሳ አንፈልግም የሚሉ ሆነዋል ማለት ነው። እዚህ ጋር ሱሪ ደግሞ አላት ማለት ነው። አያት ሱሪዋን ላሳያችሁ ቆይ ላዙርና አያት ሱሪዋ ከወዲህ ሱሪዋ ያያቻት በለቅለቅ አላት። ሱሪዋ ጋራ ማች የሆነች ናት ማለት ነው። ቀሚሷ 3800 ብሩክ ሂጃብ ደግሞ አዲስ ፋሽን የመጣች ናት። ገና ማንንም ቦታ የለችም። አንድ ቦታ ብቻ ናት ያለው። ገና አዲስ የመጣ ዴሴ ራሱ አልገቡም።
ከአዲስ አበባ ነው ያስመጣቻቸው ማለት ነው። እውነት ለመናገር ወይነ ጠጅም እንዲህም ስትል ወዲ እንትንነት ታዲያለሽ ማለት ነው። በጣም የሚለዩ ብሩህ ሂጃብ 450 ብር ናት ማለት ነው። አያችኋት ቅምቅማቷ ብቻ ከነዛ ፋሽን ብዬ ነው እንግዲህ እቺ ፋሽን ከመጣይ ብዬ። በነገራችን ላይ ዲሲ አይቻት ነበር በባለፈው ወግዲ ላይ አልመጡም ነበረ። አሁን አዲስ መጥተው ነው ማለት ነው። 450 ብሩህ ሂጃብ ሽፎን ቀሚስ ይቻት ሽፎን ቀሚስ በባለፈው ባወጣኋት ከለር ሆና እቺ ደግሞ ያቺ አነሰችን ትንሽ ማለት ነው። ስታንስ እቺን አረግናት። ተመሳሳይ ናቸው ከለራቸው ብቻ ይለያል እንጂ ስዕላቸው አንድ ነው ማለት ነው። ብሩህ ሂጃብ 2500 ማለት ነው። እቺ እንትን ቀሚሷ ሽፎን በከሽከሽ ያያችኋት በጣም ነው የምታምረው። ብዙዎቻችሁ ወዳችኋታል። 2500 ሱፍ ከነ ሴደሪያው ሱፉ አልመጣም። በነገራችን ላይ አፍ በሉኝ ያው የወረፋ ሁኔታ ነው። የሙሽራ ልብስ ብዙ አለኝ ለማድረስ አልችልም። ነገር ግን ንገሪያትና ከረመዳን 15 አካባቢ ከደረሰች ችግር የለውም የሚለውን ሐሳብ ተወያይተንበት እሺ ተባብለን ተስማምተናል። ሱፍ ሴደሪያ ሱሪ ከለሩን የሱፎች ከለር መምረጥ ከፈለጋችሁ ያስመረጥኳትን እፖስተዋለሁ አሁን አብሬ ማለት ነው። እናንተም ቸክ አድርጉ የሚፈልግ ካለ 8000 ብር ማለት ነው። 8000 ብር ሴደሪያ ሱሪ ኮት ሜትር በ1300 ብር ሂሳብ ማለት ነው። ሜትር በ1300 ብር ሂሳብ ነው በጣቃ ግዥነት ማለት ነው። እሺ ሀባይቦች በባለፈው በ1000 ብር ሂሳብ ነው የነገርኳችሁ። እሺ ዘይት 3 ሊትር ወዲ አልባሳቱ ካበቃን ደግሞ አሁን ወዲ ምኑ እንሄድ ማለት ነው። ወዲ ረመዳን አስቤዛው እንሄድ ማለት ነው። እሺ ወዶች ቅር እንዳይላችሁ ደግሞ የልጆች ልብስ ተወዳጅ ነውና ቆይ እንዲያትሉ እሺ ዘይት 3 ሊትር 1300 ብር ይሄው ደሞ በጽሁፍ አሳየን ለፍልፍል ስለምትችል ይሄው በጽሁፍ ላሳያችሁ ማለት ነው። ሱካር 3 ኪሎ ይሄው ሱካር 3 ኪሎ ሱካር 3 ኪሎ 570 ብር። ሩዝ 2 ኪሎ 260 ብር ይሄው የሾርባ ሩዝ ማለት ነው 260 ብር። እሺ ታምር 1 ካርቶን ይሄው እዛጋ 1 ካርቶን ታምር አልኑር ማለት ነው። ሀባይቦችዬ 1 ካርቶን ታምር 2700 ቀደም ያለ ነው ብያችኋለሁ። ብሯ ተላልፎልኛል። ምስር 2 ኪሎ 300 ብር ይሄው ምስር ራሱ 15 ብር ጭማሪ ነው 1 ኪሎ ላይ። ፓስታ 2 ፍሬ ፓስታ ይሄው 200 ብር። እሺ ገብስ 2 ኪሎ ይሄው ገብስ 380 የሾርባው ማለት ነው 380። ብስኩት የ100 ብር ይሄው 10 ፍሬ ብስኩት ማለት ነው 10 ብር ማለት ነው። እሺ አጠቃላይ የልብሱና የእቃዋ ድምር የረመዳን አስቤዛዋ ድምር 8590 ብር ነው። የረመዳን አስቤዛዋ ድምር ማለት ነው። የልብሷ ድምር ደግሞ 24250 ብር ነው። እሺ ሀባዮችዬ 24250 ብር ነው። አጠቃላይ ድምር 32840 ብር ነው ማለት ነው። እሺ ይሄንን ይመስላል የዛሬ ቪዲዮ። ከወደዳችሁት ላይክ አድርጉልኝ። በብዙ ሰርፕራይዝ እንደሚመጣላችሁ ተስፋ አድርጉ። ብዙ ነገሮችን እንደማቀርብላችሁም እያወቃችሁ አበረታቱኝ እላችኋለሁኝ። በነገራችን ላይ ዱአም አድርጉልኝ ማለት ነው። እውነቴን ልንገራችሁ የምር ረመዳንን በጣም ከባድ ነው። እዚህ ትእዛዝ ምን ወስል ልጅ አጋዥ ቤት ውስጥ አጥቻለሁ። በየአካባቢያችሁም ደግሞ ትእዛዝ ለምታዙኝ ሁሉ ባፈላልግ ራሱ አጣሁኝ ማለት ነው። አይገርምም? በጣም ከባድ ነው ማለት ነው። እና ያሰብሽውን እንድታገኝ ዱአ አድርገንልሽ አልበሉኝ እላችኋለሁኝ። እሺ ውዶችዬ ወዳችኋለሁኝ። አስተያየት ካላችሁ አስተያየት አስቀምጡልኝ። የልጆችን ልብስ በተመለከተ ከጠበበ ቀይራለሁ፣ ከሰፋ ቀይራለሁ። ሲቀጥል ደግሞ በቃ እኔ ለኔ የምለውን ደስ የሚል ነገር እንደማደርግ ደግሞ ተስፋ እያደረጋችሁ አማናችሁን የምዋጣ አላህ ያድርገኝ። ረመዳን ቀርቧል።
ጎሚም ከያዛችሁ ሐቅም ቢያልፈብኝ ቢመጣብኝ ማፍ በሉኝ አፍ እንባባል እላችኋለሁኝ። በነገራችን ላይ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።